ሰላም ተመልካቾች እንደምን አላችሁ? ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የወቅታዊ ዝግጅታችን ተጀምሯል። በዛሬው ወቅታዊ ዝግጅታችን የመኖሪያ ቤት ጉዳይን ያነሳን ቆይታ የምናደርግ ይሆናል። በተለይ ደግሞ ከሪል ስቴት አልሚዎች ጋር በተያያዘ የሚነሱ ሀሳቦችን ያነሳን ቆይታ እናደርጋለን። በዚህ ዙሪያ ደግሞ ቆይታ ለማድረግ ከቴምር ፕሮፐርቲስ የኮሌክሽን እና የድህረ ሽያጭ ክፍል ኃላፊ የሆኑትን አቶ አህመድ ነስሮን እዚህ ጋብዘናል። እኔ በጸሎት መንገሻ ነኝ። እንደዚሁም ባልደረባዬ ብርሃኑ አበራ አብረናችሁ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ብሬ እንደምን አለ? እንዴት ነሽ? እንግዳችንም እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ዛሬ እንግዲህ የብዙ ሰዎች ፍላጎት ቶታሊ የሁሉም ሰው ፍላጎት የሆነ ጉዳይ ነው የምናነሳው። ምክንያቱም የቤት ጉዳይ የሁላችንም አሳሳቢ ጉዳይ ነውና የሁሉም ሰው ምኞት ቤት የመስራት አይደለ? ስለዚህ የዛሬው ጉዳያችን የዛሬው ፖድካስት ዝግጅታችን አድማጭ ተመልካቾቻችን የሚፈልጉት ጉዳይና ብዙ ደግሞ በዚህ ላይ መረጃዎችንም የሚያገኙበት እንደሆነ ተስፋ እናደርጋለን። እንግዲህ የሪል ስቴት አልሚዎች ጋር በተገናኘ በርካታ ጥያቄዎች ይነሳሉ፣ ወቀሳዎች ይነሳሉ። በተለይ በህዝቡ ዘንድና ከደንበኞች ገንዘብ ሰብስቦ የመጥፋት ነገር አለ። የግንባታ መጓተት ይስተዋላል። ከፍተኛ የዋጋ ጭማሪ ይስተዋላል። እንደዚህ አይነት ጥያቄዎች አሉ። እንግዲህ የቤት ችግሮችን ለማቃለል መንግስት ለሪል ስቴት አልሚዎች በሊዝ መሬት ይሸጣል። እንግዲህ ከዛ በኋላ ደግሞ የሪል ስቴት አልሚዎች ወደ ስራ ይገባሉ። ግን ደግሞ በተባለው ጊዜ አደርሱም፣ ይጓተታል፣ በርካታ ችግሮች ይነሳሉ የሚሉ ጥያቄዎች በአብዛኛው በተለይ በቤት ገዢዎች ዘንድ ይነሳልና በእርግጥ ወደ በኋላ ዝርዝር ጉዳዮች የምናነሳዋለን። ግን እንደው ይሄ አሳሳቢም ብዙ ሰዎች የሚጠይቁት ሪል ስቴት ሲባል ወደ ሰዎች አምሮ የሚመጣውምና አድማጭ ተመልካቾቻችንም ደግሞ በዋናነት መስማት የሚፈልጉት እንደው በመጀመሪያ መስማት የሚፈልጉት ይህንን ነው። የተነሳው ሀሳብ ትክክል ነው፣ ልክ ነው። ባለፉት በርካታ ዓመታት የሪል ስቴት ዘርፉ በተለያዩ ፈተናዎች ውስጥ ያልፋል፣ እያለፈም ነው። ልክ አንተ ቀደም እንደገለጽከው ዘርፉ ላይ የተለያዩ ችግሮች ይነሳሉ። እነዛ ችግሮች ቤዚካሊ በተለያየ ካታጎሪ ልናያቸው እንችላለን። አንዳንዱ ችግሮች የሚከሰቱት በአልሚዎች ሳይድ ፕሮጀክቱን በትክክል አድሚኒስተር ባለማድረጋቸው፣ ፕሮጀክቶቻቸውን በትክክል ከመጀመሪያው ጀምሮ ማለት ነው ተግባር ውስጥ ከመግባቱ አስቀድሞ መጀመሪያውኑ ያንን ፕሮጀክት በተመለከተ በቂ ዝግጅት ካለማድረግ የሚመጡ ይሆናሉ አንዳንዶቹ ችግሮች። ፕሮጀክት እንደ ፕሮጀክት ስታስበው ብዙ የምታያቸው አንግሎች አሉ። ከሪል ስቴት ቢዝነስ ጋር ደግሞ በተገናኘ የመጀመሪያው ላንድ መሬቱን አኳየር ከማድረግ ጀምሮ ለፕሮጀክቱ የሚያስፈልገውን ፋይናንስ ከማቅረብ ጋር በተገናኘ ስለምትሰራው ፕሮጀክት በቂ ዝግጅት አድርገህ መግባት ይጠበቅብሃል ማለት ነው። ስለዚህ እነዚህ ዲዩ ዲሊጀንሶች ቀድመው ባለመሰራታቸው ምክንያት የሪል ስቴት ዘርፉ ላይ ሲታዩ የነበሩ ችግሮች እየተከሰቱ መምጣታቸው ይታወቃል። ሌላኛው እንግዲህ ችግሮቹን ስናነሳ አንዱ በተደጋጋሚ የሚነሱት ይሄ ዲሊያንስ የሚባለው ጉዳይ ነው፣ ወይም ደግሞ መዘግየት የሚባለው ጉዳይ ነው። በ2 ዓመት በ3 ዓመት ይረከባሉ የሚባሉ ቤቶች ከዛ በላይ በጣም በተራዘመ ጊዜ አለመጠናቀቅና አለመረከባቸው ነው እንደ አንድ ትልቅ ችግር የሚነሳው። ያንን በተመለከተ ያው የተለያዩ ምክንያቶችን ማንሳት ይቻላል። ቅድም ካልኳችሁ በተጨማሪ ማለት ነው የተለያዩ ምክንያቶችን ማንሳት ይቻላል። ከነዚህ ውስጥ ለምሳሌ አንዱ ሪል ስቴት ዘርፉ በባህሪው በጣም ካፒታል ኢንቴንሲቭ በመሆኑ ፕሮጀክቶቹ ፕላን ሲደረጉ ለምሳሌ አንሰርቴን የሆኑ የፋይናንስ ምንጮች ፕላን ተደርገው ይመጣሉና እነዛ ምንጮች በጊዜው ለምሳሌ ባንክ ብድር ሊሆን ይችላል። ባንክ ብድር አንተ ፕሮጀክት ባረክበት ሰዓት ያን ባንክ ብድር ማግኘት ባለመቻልህ ፕሮጀክት ዲሊያንስ ይዞብህ ይመጣል ማለት ነው። አንደኛው እሱ ነው። ሁለተኛው ከዚህ ከሬጉላቶሪና ከፐርሚት ፍቃድ ሰጪ አውቶሪቲ ጋር በተገናኘ ምንም እንኳን አሁን እየተሻሻሉ ቢመጡም አካሄዶቹ በጣም እየተሻሻሉ ቢመጡም ለምሳሌ ይሄ ዲዛይን ተሰርቶ ዲዛይን
እስኪጸድቅና መሬት ላይ እስከሚወርድ ጊዜ ጀምሮ ያለው ሰፊ ዱሬሽን በራሱ ፕሮጀክቱ ላይ ዲሊያንስ ሊፈጥር ይችላል ማለት ነው። ረጅም ሂደት አለው ፕሮሰሱ። አሁን ምንም እንኳን እየተሻሻለ የመጣ ቢሆንም ማለት ነው ይቀረዋል፣ በደንብ መሻሻል ይኖርበታል። ግን ደግሞ ለውጦች አሉ። ሶ በእነዚህና ተያያዥ ጉዳዮች ሪል ስቴት ዘርፉ እንዳልከው ለባለፉት በርካታ ዓመታት በጣም ብዙ ችግሮች ሲነሱበት ከርመዋል። ከእምነት ጋር በተገናኘ አንተም ያነሳው ስላለ ከዚህ በፊት ያው ሪል ስቴትን አሁን በቅርቡ የወጡ አዋጆች አሉ፣ መመሪያዎች እና የደንብ ዝግጅቶች እየተካሄዱ ነው ያሉት ከሚመለከታቸው ስቴክ ሆልደር ጋር ሆኖ የኮንስትራክሽን ሚኒስቴር ይሄንን እየሰራ ነው ያለው። ሶ የሆነ ገቨርኒንግ ቦዲ ያስፈልገዋል ማለት ነው። ዜጎች አምነው የሚያወጡት አንጡራ ሀብታቸው ለታለመለት ዓላማ እንዲውልና በዚህም በኩል አልሚው የሚገባውን ኮሚትመንቶች በሙሉ ወደ መሬት ፕሮፐርሊ እንዲያወርድ ሰምሃው ገቨርን መደረግ አለበት ነው። ሶ በአዋጅ ደረጃ ወጥቷል። ስለ ተግባራዊነቱ ከስቴክ ሆልደሮች ጋር ብዙ ዲስከሽኖች እየተደረጉ ነው። ያው በዋናነት ምንድነው እዚህ ላይ ጥንቃቄ መደረግ ያለበት? አው ልክ ነው ገቨርን መደረግ አለበት። አሰራሮቹን ጋር በተመለከተ ግን ያው አሳሪ እንዳይሆኑም ጥንቃቄ ማድረግ ያስፈልጋል ማለት ነው። ሶ የሪል ስቴት ዘርፉ እነዚህን ቻሌንጆች እንግዲህ በባለፉት በርካታ ዓመታቶች ፌስ እያደረገ አሁን ላለንበት ደርሷል የሚል ምልከታ ነው ያለኝ። በእናንተ በኩል እነዚህን ችግሮች እንዴት እያለፋችኋቸው ነው የሚለውን ወደ በኋላ ላይ እናነሳለን። ግን ቀደም ብለን እስቲ ስለ እናንተ ተቋም እናንሳ። ቴምር ፕሮፐርቲስ ከስያሜውን ጀምርና ሰዎች ማወቅ የሚፈልጉ ይመስለኛል። ቴምር ፕሮፐርቲስ ስንል ከምን ተነስቶ ነው ስያሜውን ያገኘው የሚለውን፣ ከዛ ደግሞ አላማችሁስ ምንድነው የሚለውን ነገር የተወሰነ ቢነግሩ። ቴምር እንግዲህ እናንተ እንደምታውቁት ያው ስለ ጣፋጭነቱ ሁላችንም እናውቃለን በፍቅር የምንወደው ነው። ሶ ከዛ ባሻገር የቴምር ተክል በባህሪው አንድ የማፍራት ከጀመረ ለብዙ ዓመታት ፍሬዎችን መስጠት ይችላል። ሶ እኛም ድርጅታችንን ቴምር ብለን ስንሰይመው ድራውት ሬዚስታንት ነው፣ ችግርን መቋቋም የሚችል ተክል ነው በባህሪው ቴምር። በበረሃማ አካባቢዎች የሚበቅል ተክል ነው። ከዛም በዘለለ ደግሞ ቴምር አንዴ ፍሬ ማፍራት ከጀመረ እንዳልኩ በጣም ለበርካታ ዓመታት ፍሬዎችን መስጠት የሚችል ተክል ነው። ሶ ይሄንኑ እሳቤ ከግምት ውስጥ በማስገባት ድርጅታችንን ቴምር ፕሮፐርቲስ ብለን ሰይመነዋል። ሶ ስለ ቴምር በሁለት ቪዥነሪ የሆኑ ፓርትነሮች የዛሬ 10 ዓመት አካባቢ ይሄ የሪል ስቴት ዘርፉ ላይ ያሉትን ነገሮች በማየት በራሳችን ሪዲፋይን ለማድረግ በማሰብ የተቋቋመ ድርጅት ነው። እንደ መጀመሪያ ኢንተርቬንሽን እንደ መጀመሪያ ስራ ሪል ስቴቱ ላይ ብንሳተፍም በቀጣይ ሀገራዊ ፋይዳ የሚኖራቸው የተለያዩ ፕሮጀክቶች፣ የተለያዩ የንግድ እንቅስቃሴዎችን እናደርጋለን እንደ ቴምር። አሁን ለመጀመሪያው ግን በዚህ በሪል ስቴትና በኮንስትራክሽን ዘርፉ የተሰማራ ሪል ስቴትን በአዲስ አስተሳሰብ በአዲስ አፕሮች ለመስራት ወደ ገበያው የተቀላቀለ ተቋም ነው። 10 ዓመት ሞላው አይደለ? የተለያዩ ሳይቶች ላይ በተዘዋውሮ የማየት እድሉን አግኝቼ ነበርና እንግዲህ በ10 ዓመት ውስጥ ምን ያህል ፕሮጀክቶችን ሰራችሁ? እንደው ከፍጥነትስ አንጻር ደግሞ በምን ያህል ፍጥነት ነበር? ምን ያህል ሰዎችን ተጠቃሚ ያደርጋችሁ? እንግዲህ ቅድም እንዳልኳችሁ የሪል ስቴት ዘርፉ እንግዲህ ለባለፉት 10 ዓመታት ስንሰራ ለምሳሌ ከቁጥር አንጻር ወደ 10 ፕሮጀክቶችን ጨርሰናል፣ አስረክበናል። ከ350 በላይ ለሚሆኑ ነዋሪዎች ወይም ቤት ገዦች ቤቶች አስረክበናል። እንግዲህ ቁጥሩን ብቻ የምናየው ከሆነ በኋላ ላይ በደንብ በሰፊው የሚመጣበት ቢሆንም በ10 ዓመት ውስጥ ትንሽ ሊባል ይችል ይሆናል ሜቢ። ግን ምንድነው ብዙ ጊዜ ቅድም ሳላነሳው አንድ ያለፍኩት ችግር የሪል ስቴት ቢዝነሱ ላይ ይሄ ስትስፋፋ ፕላን የተደረገ መስፋፊያ ካላረክ እንደ ድርጅት ለምሳሌ ፕሮጀክትን ልጀምር የምችለው እንደ አዲስ በአንድ ፕሮጀክት ሊሆን ይችላል። ሶ ይሄንን ፕሮጀክት ለማስፋፋት ስታስብ የምታያቸው ፓራሜትሮች አሉ።
ገንዘብ ስላገኘህ ብቻ ፕሮጀክት አይስፋፋም። ኦኬ ሰኪዩር ማድረግ መቻል አለብህ። ከዚህ በፊት የገባህባቸውን ፕሮጀክቶች ባልከው ኮሚትመንት፣ ባልከው ሰዓት፣ ባልከው ጥራት ለገዢዎቹ ለማስረከብ ስታስብ ያንን ፕሮጀክት መጀመሪያ ሰኪዩር መሆን መቻል ማሰብ ይኖርባል። ሶ ያገኛቸውን ሀብቶች ሌሎች አንፕላንድ የሆኑ መስፋፊያዎች ላይ የምታደርጋቸው ከሆነ ትንሽ ሪል ስቴት ስራው ላይ ችግር ይፈጠራል። ሶ እኛ እንደ ቴምር 10 ዓመት ሞልቶናል። እስካሁን 10 ፕሮጀክቶችን ዴሊቨር አድርገናል። ግን ምንድነው ይሄ ፋውንዴሽን ስቴጅ ላይ ስለነበረን ያንን መደላደል ነበር እስካሁን እየሰራን የነበረው። ሜቢ በኋላ ላይ በደንብ ማብራራው የሚሆን ቢሆንም ከዚህ በኋላ ይሄ ምናስበውን የሪል ስቴቱ ላይ ይዘን የመጣነውን ነገር ምናስበውን የቤት አቅርቦትን በሰፊው የማዳረስ ራያችንን ልንተገብርበት የሚችል መደላድሎች ስንሰራ ነበረ ብዬ እሷን ነገር ለማንሳት ሞክራለሁ። ሪሰርች ላይ ነበራችሁ፣ ጥናቶች ይደረጋሉ። በብዛት ሰርቶ የማቅረቡን የቤት ፍላጎትን የማሟላቱን እንትን ወደ ፊት እንመጣበታለን እያሉን ነው። ቴምር ፕሮፐርቲስ በብዛት ከእናንተ የምንሰማቸው ነገሮች አሉ። በተለይ መኖሪያ ቤትን እንደ ዳቦ የሚል መርህ አለ እንሰማለን። ይሄ እንደ ዳቦ ሲባል ትንሽ ግር ይላልና ምን ለማድረግ ታስቦ ነው? እንደ ዳቦ በቀላሉ እኛ ጋር ታገኛላችሁ እያላችሁ ነው ወይ? ቆንጆ። አዎ እኛ ቤት እንደ ዳቦ ስንል ያው ስናነሳው ሐሳቡን የመጀመሪያው ነገር እንደዚህ መወያ እንዲሆን ነው የምንፈልገው። ገና ስሙ ሲነሳ ምን ማለት ነው? ምን ማለት ነው? ሶ ከዛ ባሻገር ግን ቤት እንደ ዳቦ ስንል ዳቦ እንደምታውቁት ዳቦ በየሰፈራችን አክሰስ የሚደረግ ኮሞዲቲ ነው። ከዛ ጋር በተገናኘ ዳቦ በባህሪው የዳቦ አመራረት ላይክ ዳቦ ለምሳሌ ስንት ኩንታል ይመረታል እንጂ ይባላል ነው እንጂ የሚባለው ዳቦ ቤት ላይ ስንት ዳቦ ኦኬ እንደዛ አይደለም። ሶ ምንድነው ያንን ኮንሴፕት ነው ሼር ለማድረግ የሞከር ነው። እኛም ከተወሰኑ አመታቶች በኋላ ቤቶችን በዚህ ያክል በልክ ቤቶችን እናመርታለን ብለን ነው እንደ ራዕይ ይዘን የተነሳ ነው። ሶ ቤት እንደ ዳቦ ስንል አፎርዴብል የሆኑ ቤቶች ሰዎች ባሉበት አካባቢ ልክ እንደሚያገኟቸው ዳቦ ቤቶች ፕሮጀክቶች ይኖሩናል ነው፣ ሰፋፊ ፕሮጀክቶች ይኖሩናል፣ በዛ ሌቭል እንመጣለን የሚል ነው። ለምሳሌ ይህንን ሳነሳ እንዳልኩሽ ቅድም ለባለፉት 10 አመታቶች 10 ፕሮጀክት ጨርሰን ዴሊቨር አድርገናል። አሁን የላስት ይርን አፈጻጸማችን ብናየው 20 አክቲቭ ፕሮጀክቶች አሉን አሁን አንደር ኮንስትራክሽን የሆኑ በዚህ አመት ፓይፕላይን ላይ ያሉ ይሄ ከመሬት አኳየሪ ጋር በተገናኙ ዲዛይን ፕሮሰስ ላይ ያሉ የመጀመር ሂደት ላይ ያሉ ወደ 32 ፕሮጀክቶች አሉን። ሶ እስከ ቀጣይ አመት ለምሳሌ 100 ቢልዲንጎች ይኖሩናል፣ አክቲቭ ሳይት 100 ቢልዲንጎች ይኖሩናል ብለን እናስባለን። ሶ ፊሎሶፊው ይሄ ነው። እንደ ዳቦ ስንል እንዴት ይባላል አይደለ? ፊሎሶፊው ይሄ ነው። ሶ እስካሁን ቅድም ያልኩሽ 22 ሳይቶች አሉ። አሁን 32 ሳይቶች ጨምረናል፣ ወደ 52 ሳይቶች አሉ። እስከሚቀጥለው አመት ደግሞ እነዚህን ሳይቶች ወደ 100 እናደርሳቸዋለን ነው። ሳይት ስንል በእኛ ዴፊኒሽን 1500 ስኩዌር ሜትር ላይ የምንገነባው አንድ ቢልዲንግ ነው። እንደ አንድ እየቆጠር ነው ያንን። ለምሳሌ 6000 ካሬ ላይ የምንገነባው 4 ቢልዲንግ ቢኖር ያንን 4 ቢልዲንግ ብለን እንቆጥረዋለን። እንደ 4 ፕሮጀክት ነው። አንድ ስታንድ አሎን አንድ ቦታ ላይ የምንሰራው አንድ ቢልዲንግ ካለን እሱ 5ኛ ይሆናል ነው። ሶ እስከሚቀጥለው አመት ድረስ ቴምር እያቀደ ያለው 100 ፕሮጀክቶችን ኦንላይን የማድረግና ከስር ከዚህ በፊት የገቡ ፕሮጀክቶችን ደግሞ ልክ በተባለላቸው ጊዜ ዴሊቨሪ እየተደረጉ እንዲወጡ ነው። በጣም ኢን ዘ ሎንግ ራን የምናስበው ምንድነው እነዚህ ቢልዲንጎች እንዳልኳችሁ አሁን ያንንም ካፓቢሊቲ እያመጣን ስለሆነ አፈጻጸማቸው ምንድነው የሚሆነው? ከተወሰኑ አመታቶች በኋላ አንድ ቢልዲንግ በሆነ ቀን ሲመረቅ ታያላችሁ። የቴምር ቢልዲንግ ሶ ቤት እንደ ዳቦ ስንል ይህንንም ሪፈር ለማድረግ ፈልገን ነው። ሶ እንግዲህ በጋራ ምናየው ይሆናል ማለት ነው። ቦታ ላይ በቀላሉ በፍጥነትና አፎርዴብል ወይ ደግሞ በተመጣጣኝ ዋጋ እናመርታለን ነው።
ሌላው በጣም አሪፍ ነው። አዎ በጣም ማለት ያው እንደጠቀስነው ነው የብዙዎች ፍላጎት የመኖሪያ ቤት ማግኘት ነውና በተመጣጣኝ ዋጋ በፍጥነት ደግሞ አንዳንድ ጊዜ ገንዘቡ ብቻ እንትን መሆኑ አይደለም ከፍተኛ መሆኑ ሳይሆን ገንዘብ ኖሮት ራሱ የታመነ ተቋም አግኝቶ ከዛ ጋር ውል መስርቶ ያንን መጠበቅና ያንን ማግኘት ለብዙዎች ፈታኝ ሲሆን እንመለከታለን። ብዙዎች ቅሬታም ይሄ ነው። ለዚህ እንደ ምክንያት ከሚነሱት ነገሮች መካከል አንዱ የሪል ስቴት አልሚዎች ቤቶችን የሚሰሩት ወይም ሳይታቸው ላይ የሚገነቧቸውን ቤቶች የሚያለሙት በሌሎች የኮንስትራክሽን ተቋማት ድርጅቶች ከመሆኑ ጋር በተያያዘ ከነሱ ጋር ያለው ግንኙነት የነሱ በጊዜ ሰርቶ አጠናቆ ለተጠቃሚዎች ከማቅረብ ጋር የተያዘ ነገር ከዛ ባለፈ ደግሞ የጥራት ይሆናል። ፍጥነቱም በዛ ላይ የጥራትም ነገር የሚነሳበት ሁኔታ አለና እናንተ ይሄንን ችግር እንዴት ነው እየፈታችሁ ያላችሁት? እንዴት ነው ከዚህ ጋር እየሰራችሁ የምትገኙት? እሺ ጥሩ ጥያቄ ነው። እንደ ቴምር ያው ቴምር ሪል ስቴቱ ሲቋቋም ይሄንን ችግር ከግምት ውስጥ አስገብተን ነው የተነሳ ነው። ቅድም እንዳልኩሽ ሪል ስቴትን ቪዥኑ ላይ ሪል ስቴትን በተለየ አፕሮች በራስ አካሄድ ዲፋይን በማድረግ ማርኬቱን መቀላቀል አላማ ተደርጎና የሪል ስቴት ችግሩን ይሄ የቤት አቅርቦት ችግሩን ለመፍታት የሚደረገው ጥረት ላይ የበኩላችንን በጎ አሻራ ለማኖር ነው እንደ ቪዥን የተነሳ ነው። ሶ በጊዜው ምንድነው ኖት ያደረግነው አንድ ሪል ስቴት ልክ ነሽ ፋይናንሱ ኖሮት የሪል ስቴት ስራውን ብቻ የሚሰራ ከሆነ የቤት ሽያጩን ብቻ የሚያከናውን ከሆነና የኮንስትራክሽኑን በተመለከተ ግን ሌላ ስቴክሆልደር ወይም ደግሞ ሌላ ድርጅት ኤክስኪዩት ሲያደርገው ፋክተር የተለያዩ ፋክተሮች ሊነሱ ይችላሉ ካልሚው ጋር በተገናኘ ማለት ነው። ቴምር ይሄንን በመረዳት ሲቋቋም የራሱን የሆነ የኮንስትራክሽን ዊንግ አቋቁሞ ነው የተነሳው። ከረንትሊ ቴምር የራሱ የሆነ ትልቅ የኮንስትራክሽን ዊንግ አለው፣ የኮንስትራክሽን ካምፓኒ አለው። በጣም በዘርፉ ላይ አንቱ የተባሉ ባለሙያዎች አሉ፣ ዘርፉን ይመሩታል። አፈጻጸምንም በተመለከተ እንግዲህ ቴምር አሁን ለምሳሌ ኮንስትራክሽናችንን ስናየው ስፔሻሊ ይሄ ከመሬት በላይ ያሉትን አፈጻጸማችን በጣም እንግዲህ አሜዚንግ የሚባል አፈጻጸም ነው። በየ20 ቀኑ አንዳንድ ስላብ እየሞላን መሄድ የምንችልበት ደረጃ ላይ ተደርሷል። እንግዲህ እንዲህ አይነት ማይልስቶን ላይ ለመድረስ እንዲህ አይነት አፈጻጸም ላይ ለመድረስ ብዙ ስራዎችን ሲሰሩ ነበሩ። ልክ እንደ ሪል ስቴት ዘርፉም ላይ ኮንስትራክሽን ዘርፉም ላይ ከማደራጀት አሰራሮችን ከማዘመን ቦታውን ሊመጥኑና ሊመሩ የሚችሉ በቂ ባለሙያዎችንም ከማምጣት በተገናኘ ብዙ ስራዎች ሲሰሩ ነበረ። ልክ ነው፣ በጣም ነው የሚረዳን የራሳችን የሆነ የኮንስትራክሽን ዊንግ መኖሩ። በዚህ በኩል ሪል ስቴቱ አለ፣ በዚህ በኩል ደግሞ ኮንስትራክሽኑን የሚመራው አካል አለ። ሁለቱ ተመጋግበው መስራታቸው በእጅጉ ጠቅሞናል ብለን እናስባለን። እርስ በርስ እዛው የሚሰራ ለፍጥነትም ጥሩ ነው፣ ለጥራቱም ደግሞ በባለቤትነት ስሜትም የሚሰራ በመሆኑ ኳሊቲዎች ኮምፕሮማይዝ አይደረጉም። በባለቤት የአንድ ተቋም ነውና ኳሊቲዎች ኮምፕሮማይዝ አይደረጉም። እኛ እንደ ቴምር ቅድም እንዳልኩ አሁን ባለን አሰራር ያከፋፈል ስርዓቶች ይኖራሉ። አሁን ደንበኞች መጥተው ቤት ከተፈራረሙ በኋላ ቀሪ ክፍያዎቹን የሚከፍሉባቸው ያከፋፈል ስርዓቶች ይኖራሉ። ይሄንን አሁን ለምሳሌ አንድም ቢልዲንግ በ2 ዓመት እናስረክባለን ብለን የምንገባበትን በ1 ዓመት ማስረከብ እንችላለን። በ3 ዓመት እናስረክባለን የምንለውን ቢልዲንግ በ1 ዓመት ከ6 ወር ማስረከብ እንችላለን። አሁን ባለን አደረጃጀት አሁን ባለን አሰራር ፍጥነታችንን ጨምረን ሰርተን ማስረከብ እንችላለን። ግን ኢሹ ምንድነው የሚሆነው? ፋይናንሱ አቬል ካልተደረገ እንደ መንግስትም እንደ ፋይናንሻል ተቋሞችም ይሄ ለምሳሌ የሞትሬጅ ባንክ አይነት ነገር ካልመጣ ዜጎች ቤቶቻቸውን አግኝተው በረጅም ጊዜ ያከፋፈል የሚከፍሉበት ፕላትፎርሞች ከሌሉ ኮንስትራክሽኑን ማፍጠንህ ብቻ ብዙ ትርጉም ላይኖረው ይችላል ነው። እንደ ካምፓኒም ስታስበው ቅድም ያልኩህ ጉዳይ ይመጣል። ፋይናንሱ ጎን ለጎን መምጣት አለበት። አንተ ፕሮጀክትህን ልክ በፋይናንስ ልክ
መስራት አለብህ። ወደሚቀጥሉት ፕሮጀክቶች የሆነ አክል ካደረስከው በኋላ ይሄን ፕሮጀክት እንደሚሳካ እርግጠኛ ስትሆን ኔክስት ፕሮጀክቶችን እየሰራ መሄድ አለብህ ማለት ነው። ሶ አሁን ባለንም እየሰራንበት ባለው አካሄድ ከዚህ በላይም መፍጠን እንችላለን። ኢሹ ግን ከፋይናንስ ጋር ዳይሬክትሊ ሪሌትድ ስለሆነ ሶ ያ ነገር እንደ ሀገርም መታሰብ አለበት። አውቃለሁ መስመር ላይ ያሉ ይሄንን የሞርትሬጅ አይነት ሎን ሊሰጡ የሚችሉ ባንኮች እየተቋቋሙ እንደሆነ አውቃለሁ። እነዛ ይበል የሚያሰኝ ነው። እነሱ በሁለት እግራቸው እንግዲህ ረግጠው እንዲህ አይነት ለቤት ገዢዎች የሚሆን ፋይናንስ ማቅረብ ሲጀምሩ ይሄ ከቤት ፍጥነት ወይም ዴሊቨሪ ጋር ያለው ኢሹ ይቀረፋል ብዬ በራሴ አምናለሁ። አንዱናው ትልቁ ስትራቴጂ እንደ ቴምር የምንከተለው ፕሮጀክቶችን በፍጥነት መስራት ነው። አንድ ፕሮጀክት ላይ ኦን አቬሬጅ እስከ 40% ያለውን የፕሮፐርቲውን መሰብሰብ ከተቻለ ከዛ ውጭ ያለው ይሄ ኢንፍሌሽን የሚባለው ኢሹ ዳትማች ብዙ እንትን ሚል አይደለም። ኮስት ልክ ነው፣ የተወሰነ የኮስት ጭማሪ ሊያመጣ ይችላል፣ ግን ቶለሬብል ነው፣ አብዞርብ ሊደረግ የሚችል ነው። ሶ ምንድነው ፔመንቶችን አርሊ መሰብሰብ፣ በተወሰነ መልኩ አርሊ መሰብሰብ፣ እነዚህኑ ፔመንቶች ደግሞ ወደ ፕሮጀክቱ ፈሰስ እያደረግ ፕሮጀክቶችን ቶሎ መስራት ከዚህ ከኢንፍሌሽን ኢሹ ያድናልና አሁን እኛ እንደ ቴምር እየሰራን ያለበት ስትራቴጂ ይሄን ነው። ለምን ፕሮጀክቱ ተጓቶ 2 ዓመት 3 ዓመት ከሆነ ኢንፍሌሽኑ ጣራ ይነካል፣ በቃ አለቀ ነው። ከዛ በኋላ በዚህ በሚደረገው ፍጥነት በአሰራር ፍጥነቱ ደግሞ የደንበኞችንም የተጠቃሚዎችንም ፍላጎት እንትን ማለት ነው ማለት መጠቀስ ነው። በሁለቱም በኩል ነው ጥቅሙ። ሁለት ጥቅም ነው የሚሆነው። በእናንተ በኩልም ኢንፍሌሽኑ ያስቸግርም፣ የኑሮ ውድነቱ ሲጨምር የሚመጣው ኮስት ከፍ አይልባችሁም። በዛኛውም ሳይድ ደግሞ ያው ገዢዎች ቶሎ እንዳልቆላቸው ቤታቸውን መረከብ ስለሆነ የሚፈልጉት በሁለቱም በኩል ሊያስማማ የሚችል ደግሞ በጣም ጥሩ ስትራቴጂ ነው። ሌላው ምንድነው የቤት ገዢዎች ዋናው ነገር የዋጋው ነገር ነው አይደል? እንዴት ነው ያከፋፈል ስርዓቱስ፣ ምን ከፍለው ዋጋ ምን ያህል ነው የሚለው ገዢዎችን ያሳስባል። ብዙ ጊዜ ከሪል ስቴቶች እንደምንሰማው ከ20% በላይ ቅድሚያ ክፍያ ይጠየቅና ከዛ ደግሞ ቀሪውን በአጭር ጊዜ የክፍያ ጊዜ ውስጥ ከፍለው እንዲያጠናቀቁ ይገደዳሉና ብዙ ቤት ፈላጊዎችን የሚያሸሽ የሚያርቀው ነገር ይሄ ይመስለኛል። አንደኛ የቤት ዋጋ እንደሚታወቀው ከፍተኛ ነው። በዚህ ላይ ደግሞ የተጠየቀውን ገንዘብ በርከት ያለ ገንዘብ ከ20 እስከ 40% ነው የሚከፈለው አይ ቲንክ መሰል። ከዛ ደግሞ በአጭር ጊዜ ውስጥ ሙሉ አጠናቁ ሲባል ከፍሎ መጨረስ ቤት የመግዛት ህልማቸው በቃ እንትን ይላልና ከዛ አንፃር በተለይ ያከፋፈል ስርዓታችሁ ምን ይመስላል? ይሄንን ችግር በተለይ የምታስወግዱበት ወይ ደግሞ ለዚህ ችግር መፍትሄ ሊሆን የሚችል ምን አይነት ስትራቴጂ ነው የምትጠቀሙት? ኦኬ ጥሩ ልክ ነው። አዎ እንግዲህ ቤት ገዢዎች ቤት ለመግዛት ያስቡ ገንዘቦቻቸውን ኪሳቸው ላይ ወይም ደግሞ ባንካቸው ላይ አስቀምጠው አይደለም የሚመጡት። ተስፋ ነው፣ እምነት ነው የሚሸጠው ሪል ስቴት ቢዝነሱ ላይ። ሶ ቤት ገዢዎች የሆነ አክል ሴቭ ያደረጉት ጥሪት ይኖራል፣ የሆነ አክል ገንዘብ ይኖራቸዋል። ያንን ገንዘብ ይዘው ነው ወደ ማርኬቱ የሚመጡት ማለት ነው። ቀሪውን አከፋፈል ቀሪውን ክፍያዎቻቸውን ሁላችንም በተስፋ እንደመኖራችን መጠን ነገ እየሰራን እያገኘን እየከፈል ከሆነ አመት በኋላ ከ2 ከ3 አመት በኋላ ደግሞ የቤት ባለቤት እንሆናለን በሚል እሳቤ ነው የሚደረገው ትራንዛክሽኑ። ሶ እኛ እንደ ቴምር እዚህ አከፋፈሉ ኮንሴፕት ላይ ስትመጪ የተለያየ አይነት አከፋፈል ሞዳሊቲ መጠቀም ትችላለሽ። አንደኛው ታይም ቤዝድ የሚባለው ነው። ኮንትራቱ በሆነ አክል ፐርሰንቴጅ አግሪመንቱ ሊፈረም ይችላል። በ10 በ20 በ30 በ40 ሊፈረም ይችላል። ይሄ ሲናሪዮ ነው እያነሳሁት ያለሁት ማርኬቱ ላይ ያለው ሊፈረም ይችላል። ከዛ በኋላ ደግሞ ያሉ ክፍያዎችን በታይም ቤዝድ ሊሆን ይችላል። እዚህ ሲደርስ ይሄ ታይም ላይ ይሄንን ብር ትከፍላለህ፣ ይሄ ታይም ላይ ይሄንን ብር ትከፍላለህ፣ ይሄ ታይም ላይ ይሄንን ብር ትከፍላለህ ተብሎ ሊሰጥ ይችላል። እኛ እንደ ቴምር የምንመርጠው ግን ይሄኛው ለማኒፑሌሽንም የተጋለጠ ብዙ ችግሮችም ያሉበት ያከፋፈል ሂደት ስለሆነ አትሊስት ይሄ የታይም ቤዝዱን ደንበኛው ካምፓኒውን በጣም ትረስት ሲያደርገው መምጣት ያለበት ነው ብለን እናስባለን። ስለ መስራቱ ጥያቄ አይኖርም ማለት ነው። ያ ካምፓኒ መስራቱ ላይ ኤክስኪዩሽን ላይ ዴሊቨሪ ላይ ካምፓኒው ችግር የለበትም ብለህ ስታስብ ታይም ቤዝድ አከፋፈል ችግር ላይ ኖረው ይችላል እንደ ክላይንት ማለት ነው።
እኛ አሁን እየተጠቀምን ያለነው ስትራቴጂ ፕሮጀክቶቻችን ላይ በሙሉ የ10% ቅድመ ክፍያ ከቶታል የፕሮጀክት የቤቱ ዋጋ 10% ብቻ ቀድመው ከፍለው እንዲፈራረሙ ነው የምናደርገው። ከዛ ባሻገር ያለው ግን ምንድነው C&P ነው። C&P እየገነቡ C&P ነው። ምሰራውን ታያለህ፣ ሲሰራልህ ትከፍለኛለህ። የደረሰበትን ሂደት ያያል። ሶ ይሄን አክል ደረጃ ላይ ስንደርስ ቤዝመንት ስናጠናቀቅ 2ኛ ወለል ላይ ስንደርስ 5ኛ ወለል ላይ ስንደርስ 9ኛ ወለል ላይ ስንደርስ እየተባለ ነው ስኬጁሎቹ የሚሰራው። ሶ ዛት ክላይንቱም ዋናው ይሄ እችላለሁ የሚለውን ነገር ብቻ አስቦ በደንብ ሬዲ ሆኖ በራሱ በኩል ዲው ዲሊጀንሱን ሰርቶ መምጣት ይጠበቅበታል እንጂ እያየ የሚከፍለው ነገር ነው የሚሆነውና ይሄኛው አከፋፈል እንግዲህ በጣም ብዙ ሰዎች አፕሪሺየት የሚያደርጉት ነው። መተማመንን የሚፈጥር ይመስለኛል። አንዳንድ ጊዜ ገንዘብን ሰጥቶ ምን ላይ ሆነ ያ ነገር እያሉ ቤት ቁጭ ብሎ እንትን ከማለት የተሰራውን ነገር ሄደው እያዩ ኦኬ እንደዚህ የሄደ ከሆነ በነገርሽ ላይ በእኛ ካምፓኒ ኤክስኪዩሽን ኤኒ ቤት ገዢ ካለበት ሆኖ ነው ፕሮጀክቶችን የሚከታተለው። ካለበት ሆኖ ውጭ ያለም ዲያስፖራ ኮሚኒቲውም ቢሆን አገር ውስጥ ያለ የትኛውም የኢትዮጵያ ከተማ ላይ ያለም ቤት ገዢ ቢሆን የኮንስትራክሽን አፕዴቶች ይላኩለታል። ምን አይነት እንትን ፈጠራ? ያንን ምንድነው የምናደርገው? ቤት ገዢዎቻችን ውል ተዋውለው በሚመጡበት ጊዜ የምንጠቀማቸው የሶሻል ሚዲያ ፕላትፎርሞች አሉ። ለእያንዳንዱ ሳይታችን እዛ ሳይት ላይ ሰብስክራይብ እንዲያደርጉ እናደርጋቸዋለን። ፕሮዳክሽን ቲምም አለን። ልክ እንደ ቴምር ፕሮዳክሽን ቲም አለ። ይሄ ፕሮዳክሽን ቲም ዋናው ስራው የዚህ የፕሮጀክቶቻችንን ያሉንን ፕሮጀክቶች የደረሱ የሚለውን ነገር ጥራቱን በጠበቀ መልኩ እየቀረጸ በእነዚህ ክሬት ባደረግናቸው ደንበኞች በሚገኙበት ሶሻል ሚዲያና ሌላም የድርጅቱ የተለያየ ሶሻል ሚዲያና ድረገጾቻችን አፕዴት ይደረጋሉ ማለት ነው። ስለዚህ ለምሳሌ ይሄ ኤክስ የሚባለው ሳይታችን በዚህ ወር ላይ እዚህ ደረጃ ደርሷል ይላል። ሶ ኤኒባዲ ዊዝ ኢንተርኔት አክሰስ ካለበት ቦታ ሆኖ በላፕቶፑ ኦር በስልኩ የሚያየው ይሆናል ማለት ነው። ፔመንት ሪኩዌስቶችም በሚሄዱበት ጊዜ በሚላኩበት ጊዜ ለደንበኞቹ ይህንኑ ነው የምንከተለው። ያው መነሻው ውል ነውና ውል ላይ ልክ በተቀመጠው መልኩ የዚህኛው ፍሎር ስላብ ስለተሞላ በውል በአግሪመንት መሰረት የሚጠበቅብህን ይህን አክል ብር ክፈል ተብሎ ይላክለታል። ሶ እንደው ፊዚካሊ እንኳን መጥቶ ቼክ ማድረግ ባይችል ደብዳቤውን አይቶ በዚህ በኩል ደግሞ ሶሻል ሚዲያ ላይ ያሉትን ፕሮግረስ አይቶ ስላብ ቆጥሮ የሚከፍልበት አሰራር ነው ያለው። በቀጥታ እየተከታተሉ የደረሰበትን ደረጃ እያዩ መተማመንን ይፈጥራል። የሪል ስቴት ማስታወቂያዎችን ቅናሽ ላይ ነን፣ ዲስካውንት ላይ ነን ተደጋጋሚ እናያለን አይደለ? በቀላሉ ቤትን ሄደን እንደ ሱቅ ብዙ ጊዜ ዲስካውንት ማስታወቂያዎች ላይ እንደዛ ነው በስፋት የምናየውና እዚህ ላይ ብዙ ጊዜ በወለድ ያካክሱታል ይሄን ነገር የሚባል ደግሞ ሌላ ሩመር ደግሞ እንሰማለን አይደለ? ዲስካውንት ላይ ነን ይላሉ፣ ግን ደግሞ ያካክሱታል በሆነ ነገር ይባላልና ሰዎችን ለመሳብ ነው ይሄን የሚጠቀሙት ይባላል። እንደናንተ ዲስካውንት ላይ ነን ስትሉን፣ ቅናሽ ላይ ነን ስትሉን በእርግጥስ ቅናሽ ላይ ነው ወይ? እንደዚህ ላይ አድማጭ ተመልካች በጣም ጉዳዩ በጣም አስፈላጊም ስለሆነ የሁሉም ሰው ደግሞ ኮንሰርን ስለሆነ እዚህ ላይ ማብራሪያ የሚያስፈልግ ይመስለኛል። እንግዲህ የቴምርን ብናነሳ ቴምር እያንዳንዱ ማስታወቂያዎች ላይ የሚቀመጡት ቅናሾች ትክክለኛ ናቸው። ያንንም ኮንትሮል እናደርጋለን። እያንዳንዱ የሚወጡ ፕሮዳክሽኖች የካምፓኒውን አቋም የሚያሳዩ ስለመሆናቸው ትክክለኛነታቸውን በራሱ ቼክ የሚያደርግ አካል ይኖራል። ሶ እያንዳንዱ የምንለቃቸው ማስታወቂያዎች ላይ የምንናገራቸው ቅናሾች ትክክለኞች ናቸው። ለምሳሌ 100% ለከፈለኝ የካሬው ዋጋ ይሄ ነው ይባልና 100% ለከፈለኝ የቤቱን ጠቅላላ 100% ለከፈለኝ ከ100% ላይ 35% ቅናሽ ይሰጠዋል ይላል። ስለዚህ አንድ ቤት ለምሳሌ 10 ሚሊዮን ብር የሚሸጥ ቤት ከሆነ አንድ ክላይንት 35% ኦፈር ካረግ ነው ሙሉን ከከፈልከኝ 35% ቅናሽ ይሰጣለሁ ካልኩት ያን ቤት በ6.5 ሚሊዮን ብር እሸጥለታለሁ። ብሩን ግን የሚከፍለኝ ዛሬ ነው ማለት ነው። ስትራቴጂውም እንደ ስትራቴጂ ስናስበው ምንድነው ቅድም እንዳልኩሽ ነው። ብር ቀድመን እናገኛለን።
ይሄ ኢንፍሌሽን የዋጋ ጭማሪ ሊያመጡ የሚችሉ ነገሮችን ቀድሞ የመከላከል ስራ የመስራት ነው። ሶ እነዚህ የሚገኙ ገንዘቦች ኢሚዲየትሊ ወደ ፕሮጀክቶቹ ፈሰስ ይደረጋሉ፣ ለፕሮጀክቶቹ መስሪያ የሚሆኑ ግብአቶች ላይ ይውላሉ። ሶ ዛት ይሄ አንሰርቴን ከሚሆነው የዛሬ ዓመት የዛሬ 6 ወር ሊመጣ ከሚችለው ነገር ራስን ፕሮቴክት አድርገህ ትሄዳለህ ማለት ነው። ሶ ወለድ የለውም፣ ምንም አይነት ኢንፍሌሽን እንደሌለው ጠቅሰን ነው ምንሸጠው። ግንባታ ስለምታከናውኑበት ሂደት ደግሞ እስኪ እናንሳ። እንዴት ነው የሚከናወነው ግንባታው? ከረንትሊ ወደ 20 ፕሮጀክቶች አሉን። አክቲቭ ሳይቶቻችን አሉ፣ የተለያየ ደረጃ ላይ ያሉ። ሶ ቅድም እንዳልኩ ይሄ ዘርፉ ላይ በጣም አንቱ የተባሉ ባለሙያዎችን ዳይሬክተሮችን አምጥተን እያንዳንዱ ፕሮጀክት ስትሪክት ፎሎ አፕ ኖሮት በቢሮም ደረጃ ሆኖ በፕሮጀክቱም ላይ የተለያዩ ባለሙያዎች ተመድበው ኮንስትራክሽን ሂደታችንን በተቀመጠለት ታይም ስኬጁል ደሊቨር ለማድረግ ቀን ከሌት ይሰራል። ሶ ገቨርን ይደረጋል፣ ፕሮጀክቶቻችን ፕላን ይደረጋሉ፣ ለዛ ፕሮጀክት የሚሆኑ ግብአቶች ሰኪዩር ይደረጋሉ። ግብአቶቹ በሚኖሩበት ሰዓት ልክ እንደ ፕሮጀክት ፕላኑ ይሄ ኮንስትራክሽኑ በሚፈልገው ልኬት በሚፈልገው ስታንዳርድ በተቀመጠለት ስኬጁል ፕሮጀክቶቻችንን ኮሜንስ እያደረግን ነው እየሄድን ያለ ነው። ሶ ራሱን የቻለ በደንብ ይከፋፈላል፣ ደረጃ አለው። አዎ ለምሳሌ ኮንስትራክሽን እኛ አንድ ቢልዲንግን ስንሰራ አንድ ቲም አይደለም የሚሰራው። እንደ ቴምር ስናስበው ስፔሻላይዜሽን የሚባል ነገር ያው ጥሩ ነው ለሁሉም ማለት ነው። አንድን ስራ ለምሳሌ አድምተሽ በተደጋጋሚ ስትሰሪ ወደ ፐርፌክሽን ይወስድሻል። ኦኬ እዛ ላይ በጣም ኤክስፒሪየንስ ሊሆንክ ትመጣለህ። ቴምር ይሄ ቢልዲንጎቹን በሚሰራበት አካሄድ የራሱ የሆኑ ዳይሬክተሮች አሉ። ለምሳሌ የሰብስትራክቸር ዳይሬክተሬት የምንለው አለ። የሰብስትራክቸር ዳይሬክተሬት ከመሬት በታች ያሉትን አንድ ህንፃ ላይ ሊሰሩ የሚችሉትን ስራዎች በሙሉ የሚሰራ ዳይሬክተሬት ነው። ከአፈር ቁፋሮ ጀምሮ ሾሪንግ ስራ ጀምሮ ቤዝመንት ስራ፣ የፋውንዴሽን ስራ ይሄን ሁሉ ሰርቶ የግራውንድ ፍሎር ስላብ ላይ አድርሶ ወደሚቀጥለው ወደ ሱፐር ስትራክቸር ቲም ይባላል። የሱፐር ስትራክቸርን ቲም በራሱ በዳይሬክቶሬት ሌቭል የተቋቋመ ነው። ያ ቲም ደግሞ ተቀብሎ እዛ ላይ ያው በጣም የዳበረ ልምድ ያላቸው ባለሙያዎች ስላሉ ያንን የሱፐር ስትራክቸር ስራ ደግሞ ያን ቲም ተቀብሎ ይሄዳል። መጨረሻ ላይ ይሄ የሱፐር ስትራክቸር ስራ ይሄ ስኬሌተኑን ሰርቶ ብሎኬት ደርድሮ ለፊኒሺንግ ቲሙ ያስረክባል። ፊኒሺንግ ቲም የምንለውም ፊኒሺንግ ዳይሬክቶሬትም አለ። ያ ፊኒሺንግ ዳይሬክቶሬትም ከዛ በኋላ ያሉትን የህንፃውን የፊኒሺንግ ስራዎች የሚሰራ ይሆናል። ሶ ይሄ የስራ መከፋፈሉ ስፔሻላይዜሽኑ በጣም ረድቶናል ብለን እናስባለን። ስራዎች በሚፈለጉበት ኳሊቲ በፐርፌክሽን በተቀመጠላቸው ታይም እንዲሰሩ በጣም ረድቶናል ብለን እናስባለን። ለጥራትም የተሻለ ለክትትልም ምቹ ነው። አንድ ሰው የራሱ የስራ ድርሻ ሲሰጠው ያንን ጥንቅቅ አድርጎ እስከ መጨረሻው ድረስ ማድረስ እንትኑ ጥሩ ይሆናል። 10 አመት ሆኖታል ብለናል። 2008 አካባቢ ነው ስራ የተጀመረው አይደለም? በ10 አመት የስራ ሂደት ውስጥ ስኬታችን ብላችሁ የምታነሱት ምንድነው? የቴምር ፕሮፐርቲስ ስኬት ይሄንን የተነሳንበትን አላማ ይሄንን ከግብ አድርሰናል ብላችሁ የምታነሱት ነገር ካለ ከዚህ ጋር በተያያዘ ደግሞ በተለይ ትልቅ የተቋም እንደመሆኑ መጠን ማህበራዊ ኃላፊነቶችንም መወጣት ይኖርበታልና ምን አይነት አስተዋጽኦ አድርጓል? ምን ስኬቶችስ አሉት? በእነዚህ 10 አመታት ቴምር ለወደፊቱ ሊያስወነጭፍ የሚችለውን የመደላደሎች እየሰራ ነበረ። ቅድም ስለ ፕሮጀክታችን ቁጥርን ሜንሽን ሳደርግ ዝም ብሎ የመጡ አይደሉም፣ ኦቨርናይት የመጡ አይደሉም፣ ብር ብቻ ስላለሽ የምታመጫቸውም ነገሮች አይደሉም። ሶ በእነዚህ 10 አመታቶች ከጊዜ ወደ ጊዜ ተሰርቶባቸው የመጡ ጉዳዮች ናቸው ይህንን ሊያመጡ የሚችሉት። ሶ በቀጣይ አመታቶች የምናስበው ልክ እንደተነሳንበት ሰዎች ያሉበት የወደዱት ሎኬሽን ላይ የቤት አቅርቦትን ቅድም ባልኳችሁ ልክ ማለት ነው ህንጻዎችን እየገነባን እነዛ ህንጻዎች ከተወሰኑ አመታት በኋላ በቀናት ልዩነት ደሊቨር የምናረጋቸውን ህንጻዎች ነው የምናስበው። በዚህ 10 አመት ጉዟችን ምንድነው ያሳካነው ብለን የምናስበው እምነት ነው።
ደንበኞች ቤት ገዢዎች የጣሉብንን እምነትም ነው የገነባ ነው። አክቹአሊ ቤት ብቻ አይደለም ለደንበኞች የገነባ ነው። ያም በመሆኑ ነው አሁን ቴምር ላይ ከኛ ቤት የገዙን ሰዎች ዘመዶቻቸውን ጓደኞቻቸውን ይልኩልናል። ኦኬ እምነት የፈጠር ነው። ያንን ትረስት ነው አሁንም መጀመሪያም ይሄ እምነት ነው፣ አሁንም ይሄ እምነት ነው የሚያስቀጥለን። ነገ የምናስበውን ነገር ትልቅ የሚያደርገን ይሄ እምነት ነው ብለን እናስባለን። ስለዚህ እነዚህ ነገሮች ናቸው። ሌላ ከዚህ ከኮርፖሬት ሶሻል ሪስፖንሲቢሊቲ ጋር በተገናኘ ባለፉት 10 ዓመታት በርካታ ስራዎችን ስንሰራ ነበረ። የስፖርት ማዘውተሪያዎችን ስንሰራ ነበረ። የአቅመ ደካማ ቤቶችን ስናድስ ነበረ። አንዳንድ የመንግስት ተቋማትንም ፈርኒሽድ ስናደርግ ነበረ እንደ ኮርፖሬት ሶሻል ሪስፖንሲቢሊቲ ማለት ነው። ሶ በርካታ ስራዎች እንግዲህ ቁጥሩን በትክክል ባላውቀውም ከ150 ሚሊዮን ብር በላይ ወጪ አድርገን ለኮርፖሬት ሶሻል ሪስፖንሲቢሊቲ ስንሳተፍ ነበረ። ይህንኑ በቀጣይ ጊዜያቶች በጣም አጠናክረን የምንቀጥለው ይሆናል ማለት ነው። ምንድነው ብዙ ጊዜ የተነሳንበትን አላማ ፈጽሞ ገበያውን ከማጠናከር ባለፈ እንዲህ ጎን ለጎን ያሉ ማህበራዊ ኃላፊነቶችንም መወጣት እንደ አንድ ስኬት የሚቆጠር ነው ብዬ ስላሰብኩኝ ነው አያይዤ ያነሳሁትና ትክክል። በቅርቡ እንግዲህ 10ኛ ዓመታችሁን ታከብራላችሁ ነው። ይፋ የምታደርጓቸው አዳዲስ ጉዳዮች አሉ እንዴ? አዎ 10ኛ ዓመታችንን በቅርብ እናከብራለን። ቴብል ላይ ያሉ እያየናቸው ያሉ አካሄዶች አሉ። ከዚህ ቅድም እንዳልኩሽ እኛ እንደ ቴምር ሰዎች ቴምርን አይተው ከሆነ አመት በኋላ የቴምርን ሎጎ ሲያዩ ትረስት የሚባል ነገር ኦኬ ቃል መጠበቅ የሚባል ነገር ጭንቅላቶቻቸው ላይ ልቦናቸው ላይ እንዲሰርጽ ነው የምንፈልገው። ሶ ከዚህ ከሪል ስቴቱን ባሻገር ሌላ ልንገባባቸው እያሰብናቸው ያሉ ቢዝነሶች ይኖራሉ። እዛም ቢዝነስ ላይ ሊያሻግረን የሚችለው እዚህ ሪል ስቴቱ ላይ የገነባ ነው ትረስት ነው ኦኬ ቃል አክባሪነታችን ነው ብለን ስለምናስብ የሪል ስቴቱን ዘርፍ በጣም አጠናክረን ይሄ ቤት እንደ ዳቦ የምንለውን መርህ ወደ መሬት ለማውረድ ከምን ጊዜውም በላይ ስፔሻሊ በቀጣይ አመታት ፕሮጀክቶቻችን በብዛት በተለያዩ ከተሞች በተለይ ደግሞ አዲስ አበባ ከተማ ላይ የሚታይበትና እንደው ባልነው ልክ ደግሞ ዴሊቨሪውን የምንሰራበት አመታት ይሆናል። ያለየት ያደርጋል ብዬ አስባለሁ። ይሄ የኮርፖሬት ሶሻል ሪስፖንሲቢሊቲውን አጠናክረን ከመቀጠል ባሻገር ማለት ነው። ጥሩ ነው። እምነትን በሰዎች ውስጥ ማሳደር እንዳልነው ሪል ስቴቶች የሚያቀርቡትን ማስታወቂያዎች የሚነግሩልን ነገሮች የቅድሚያ ማስታወቂያዎች ሰምቶ ከዛ የሚፈልጉትን ነገር ሄዶ ማግኘት ብዙ ጊዜ አልጣጣም እያለ ነው ሰው ብዙ እየተቸገረ ያለው። እምነት ነው የሁሉም ነገር መሰረት፣ ዋናው መሰረታዊ ነገር ነው። አንድ ደንበኛ ወይም አንድ የመኖሪያ ቤት ፈላጊ እናንተ ጋር ሲመጣ ምን አይነት ኦፈሮችን ያገኛል ማለት ምን አይነት ቤቶች ናቸው የምታቀርቡት የሚለውን ሂደቱስ እንዴት ነው፣ ያከፋፈል ስርዓቱስ እንዴት ነው የሚለውን ስለናንተ ንገሩንና ኦኬ አጠር አድርገን ለምን እስካሁን እንግዲህ ይሄን ሁሉ አውርተን አድማጭ ተመልካች መረጃ ቢፈልግ ፋይናል ብለው ሊያስቡ ይችላሉ። እሷን ነገር ትንሽ አጠር አድርገን ኦኬ እኛ እንግዲህ በተለያዩ ካሬ አማራጮች የተለያዩ የከተማችን በተለይ አዲስ አበባ ሎኬሽን ላይ የተለያዩ ሎኬሽኖች ላይ የተለያዩ አካባቢዎች ላይ ፕሮጀክቶች አሉ፣ እየተጀመሩ ያሉ አፈጻጸም ላይ ያሉ ለመረከብ የደረሱ ፕሮጀክቶች አሉን። ሶ ቤት ገዢ ሲመጣ እንግዲህ ከዚህ ሁሉ ካሉን ማርኬቶች ነው የምናቀርብለት ማለት ነው። እንዳቅሙ በፊያችን ሙሉ ነው። አዎ እንዳቅሙ ሶ የደረሰ የሚፈልገው የደረሰ ላይ ያለን እየተገነባ ያለ የሆነ አክል ፌዝ የሄደ ላይ ለሚፈልገው እዛ ፌዞች ላይ ያሉ ፕሮጀክቶች አሉን። አዲስ የሚጀመሩ ፕሮጀክቶች ላይ ለሚፈልገው ደግሞ አዲስ ፕሮጀክቶች የሚጀመሩ ፕሮጀክቶች አሉን። ይሄ ትሬንድ ቅድም ባልኩሽ ኮንሴፕት ሁሌም እየቀጠለ መሄድ ነው። ሁሌም ከስር አዳዲስ ፕሮጀክቶችን ፑሽ እያደረግን ስለምናስገባ ይሄኛው ሲገባ ያኛው እየወጣ ነው የሚሄደው። ሶ ያለው ይሄ ነው። አከፋፈሉን በተመለከተ ያው ቅድም ለማንሳት እንደሞከርኩት አሁን ቴምር 10% የቶታል ከቤቱ ዋጋ ላይ 10% ተከፍሎ ነው ውል የሚፈረመው። ከዛ በኋላ ቅድም እንዳልኩሽ ይሄ የሁለቱንም ክላይንት ትረስት ያማከለ ያከፋፈል ሂደት ኮንስትራክሽንን መሰረት ያደረገ ያከፋፈል ሂደት ነው ደንበኞች
እያዩ እንዲከፍሉ የምናደርገው። ይሄ አከፋፈል ሂደታችን ቱ ዘ ኤክስቴንት እስከ ዴሊቨሪ የሚሄድ ነው። እስከ ቤቶቻቸውን እስኪረከቡ ድረስ የሚበተን ያከፋፈል ሂደት ነው የሚኖረው ማለት ነው። አቅምን በተመለከተ ቅድም እንዳልኩሽ ያው የተለያየ ኢንተርቬንሽኖች ይኖራሉ። ከካሬ አንጻር ለምሳሌ ያው የቤት ዋጋ የሚወጣው በካሬ ካልኩሌት እየተደረገ ስለሆነ ለምሳሌ 70 ካሬ 80 ካሬ የምንሸጣቸው ቤቶች ይኖራሉ። ባለ 2 መኝታ 150 ካሬ 140 ካሬ 130 ካሬ የሆኑ ደግሞ ባለ 2 መኝታዎች ይኖራሉ። 190 ካሬም ድረስ የሚሄዱ የቤት ስፋቶች ያሏቸው ቤቶች ይኖሩናል። ሶ ክላይንቱ ሲመጣ ከነዚህ ሁሉ አማራጮች ነው አይቶ የራሱን ፋይናንስ አቅም አይቶ ኦኬ እንዲገዛ የሚፈለገው። ሶ ክላይንት ሲመጣ በቂ ማብራሪያ እንዲያገኝ ይደረጋል። የሴልስ አማካሪዎች አሉ፣ በቂ ማብራሪያ እንዲሰጠው ይደረጋል። ክላይንቱ ሁሉን ነገር አንደርስታንድ ካደረገ በኋላ ወደ እንግዲህ ሲስማማ ወደ ክፍያ ስርዓት ይመጣና የመጀመሪያ ቅድመ ክፍያውን ይሰራና ከዛ በኋላ ደግሞ ፕሮጀክቱ ባለው ላይፍ ስፓን 2 ዓመትም 3 ዓመትም እንደሚሰጠው ለፕሮጀክቱ እንደሚሰጠው ጊዜ ማለታችን ነው ክፍያዎቹን ሲሰራ እያየ የሚከፍልበት አካሄድ ነው ያለን ማለት ነው። እንደው እንትን ጀነራሊ ማርኬቱ ላይ ይሄ እንዳልኩሽ የሪል ስቴት ቢዝነስ በባህሪው እንደሌላ ኮሞዲቲ ጊቭ ኤንድ ቴክ አይደለም። ኦኬ ልብስ ስትገዛ ትከፍላለህ፣ ልብስን ትወስዳለህ። ከወሰድከው በኋላ የኳሊቲ ኢሹ ሊኖርበት ይችላል፣ ምናምን ኢሹ ሊኖርበት ይችላል። እሱ ሌላ ሴናሪዮ ነው። የሪል ስቴት ቢዝነሱ ግን ዛሬ አድቫንስ ከፍለሽ እንግዲህ ተስፋ እያረግሽ ነው የምትጠብቂው። ኦኬ አምነሽ ነው ካምፓኒውን የመጣሽው። ሶ ከዚህ ጋር በተገናኘ ሪል ስቴት ላይ መጥተው ቤት ለሚገዙ ሰዎች ያው የሚዋዋሉትን ውል በተለይ በደንብ እንዲያውቁት ማድረግ ያስፈልጋል። እኛ ስራው ላይ ያው ከሚገጥሙን ነገሮች አንዱ ይሄ ነው። በተለይ ምንድነው ኮንቴንቶቹን በደንብ ያለመረዳት ነገር አለ። የሚጻፉትን ኮንቴንቶች ልክ ካምፓኒ ላይ ዲው ዲሊጀንስ መስራት አለባቸው። ለምሳሌ አንድ ቤት ገዢ ልክ ቤት ልገዛ ነው ብሎ ሲያስብ መጀመሪያ ሲወጣ ካምፓኒው ያሉትን ማርኬቶች ማማተር አለበት። የትኛው ካምፓኒ ነው የተሻለ ኦፈር የሰጠኝ ከዋጋ አንጻር፣ ከጥራት አንጻር፣ ከዴሊቨሪ አንጻር ከተለያዩ ፓራሜትሮች ያያሉ። ከዛ በኋላ ወደ ወሰኑት ካምፓኒ ደግሞ ሄደው ሪሊ ምንድን ነው የሚለውን የውሉን ኮንቴንት በደንብ ማየት ይጠበቅባቸዋል። ብዙ ጊዜ ቅድም ያነሳናቸው ይሄ የፕራይስ እስካሌሽን ምናምን የሚመጡት እዛ ጋር ነው። እዛ ጋር በሚጻፉት ተርሞች ናቸው። ፕራይስ እስካሌሽን የለውም ተብሎ የሆነ ቦታ ላይ ግን 10% ኢንፍሌት ካደረገ ደንበኛው ይከፍላል ከተባለ ዞሮ 8 ሚሊዮን ብር ዛሬ የተሸጠልህ ብር ቤት 8 ሚሊዮን ብር አድርገዛው ማለት ነው። ከሆነ አመት በኋላ 10-12 ሚሊዮን ብር ሊሆን ነው። ሶ ደንበኞች ሪል ስቴት ላይ ቤት ከመግዛታቸው በፊት እነዚህ አሁን ያልኳችሁን ዲው ዲሊጀንሶች መስራት አለባቸው። ውላቸው ምንድን ነው የሚለውን ወይም ደግሞ ለዚህ ለፕራይስ እስካሌሽን ያልተጋለጡ ነገሮች ውል ላይ አለመከታታቸውን እርግጠኛ መሆን አለባቸው። አሁን ጊዜው እንግዲህ የቴክኖሎጂ ነው እንደምታዩት። በዚህ ዙሪያ ብዙ ሊያማክሩ የሚችሉ ባለሙያዎችም ይኖራሉ። ለባለሙያ ማሳየት ይጠበቅባቸዋል። ልክ ካምፓኒውም ላይ ግን ዲው ዲሊጀንስ ይሰራ እንደምንለው ክላይንቱም በራሱ ዲው ዲሊጀንስ ደግሞ መስራት አለበት። ለምሳሌ ዛሬ 2 ሚሊዮን ብር ወይም 1.5 ሚሊዮን ብር ወይ 1 ሚሊዮን ብር መክፈል ስለቻለ ብቻ የቤት ግዢ ኮንትራት መፈራረምም የለበትም ክላይንቱ። ኦኬ ቀጣይ ክፍያዎችን እኔስ እንዴት አድርጌ ነው የምከፍለው፣ በምን ያህል ፍጥነት ይጠየቃሉ፣ መቼ ነው የሚከፈሉት የሚለው ነገር ክሊርሊ አንደርስታንድ አድርጎ መግባት ይኖርበታል። አለበለዚያ ያው ፍረስትሬሽን ውስጥ ይገባል። ውሉን አስሮ ይመጣና መሀል ላይ የሆኑ ፍረስትሬሽኖች ውስጥ ይገባል። ሶ ጀነራል ማርኬቱ ላይ ቤት ለሚገዙ ሰዎች የምንናገረው የምንመክረው ይሄንን ነው። ሪል ስቴት ውል መጥተው ሲዋዋሉ ሁሉንም ነገር አውቀውት መጥተው ቢዋዋሉ ሶ መሀል ላይ የሚፈጠሩ አዲሽናል ሰርፕራይዞች አይኖሩም ነው። ሶ እነሱም ተስፋ ያደረጉትን ቤት ያገኛሉ። ባልሚውም በኩል ፕሮሚስ ያደረገውን የሸጠውን እምነት ለመጠበቅ ይረዳሉ ብዬ አስባለሁ። እንዳነሱት ጥሩ መልእክት አስተላልፈናል ብዬ አስባለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቻችን የመኖሪያ ቤት ጉዳይን በሚመለከት በተለይ ደግሞ ከሪል ስቴቶች ጋር በተያያዘ የሚነሱ ሀሳቦችን ጉዳያችን አድርገን ዛሬ በወቅታዊ ዝግጅታችን ተመለከትን። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ሰላም ቆዩ።